ሙስሊሞችን ካልደበደበን ሲሉ የነበሩ ግለሰቦች እነማን ናቸው? አላማቸው ምንድነው? ቁርአንን ማንበብ ፈልጋለሁ ብያችሁ ብዙዎቻችሁ በደስታ መስቱ መጽሐፉን እኔ አንጥቼ ልስጥሽ፣ የት ነው ያለሽው ልስጥሽ፣ እንዴት ልላክልሽ ላላችሁን ሰዎች በጣም ትልቅ ምስጋና አለኝ። ሂማይ ወበሽሚናሂን አላህ ቀውመመቢን መሪና ከለደት በከሪና ይላል ቁርአን መጽሐፍ ላይ። ስለዚህ ሙስሊሞች ይሄ ትርጉሙ ምንድነው? በኢትዮጵያ አማኑኤል ህብረት ቤተክርስቲያን እና በኦሮሚያ መጅሊስ መካከል ምንድነው ሀፕን ያደረገው? በተረት ተጀምራችሁ በተረት ያለቃችሁ ማለት እናንተ ናችሁ። እድሜ ቁርአንን ማንበብ ፈልጋለሁ ብያችሁ ብዙዎቻችሁ በደስታ መስቱ መጽሐፉን እኔ አንጥቼ ልስጥሽ፣ የት ነው ያለሽው ልስጥሽ፣ እንዴት ልላክልሽ ላላችሁን ሰዎች በጣም ትልቅ ምስጋና አለኝ። ግን ጎግል ላይ አውርጄዋለሁ። ቆይ ላሳያችሁ አስባረጋለሁ። እና ግን ማንበብ ከመጀመሪያ በፊት ማወቅ በፈልገው አንድ ነገር ሲነበብ ማለት ቁርአንን እያነበብ ነው ይሄንን አንቺ መፍታታችን ይሄ ባንቺ አእምሮ አይፈታም፣ አባቶች ናቸው የሚፈቱት ምናምን የሚባል ነገር ቁርአን ላይ አለ ወይ? አንድ ሁለተኛ እሺ አንደኛው መልሱልኝና ወደ ሁለተኛው እንጣለን። የመጀመሪያው ጥያቄ ምንድነው? ይሄንን በሰው መረዳት ወይም ባንቺ ጭንቅላት የምትረጁ ነገር አይደለም፣ ይሄንን አባቶች ናቸው ሊያስረዱሽ የሚችሉት የሚል ነገር አለ ወይ እናንተም ጋር? ለማወቅ ነው የማነበው። እንደነገርኳችሁ እኔ የማንበብ ችግር የለብኝም፣ አንበብ ይላችሁኛል። ለማወቅ ነው የማነበው እንጂ ወደ እስልምና ወይ ወደ ክርስትና ምናምን በሰውነቱ መቀበል ስለምፈልግ በሃይማኖት በሆነ ነገር የሆነ ብቻ የሆነ መመዘኛ አስቀምጦ ሰውን አክሴፕት ማድረግ በራሱ ትክክል አይደለም። እና አንዱ ደግሞ ሂዩማኒቲን የነጠቀን ነገር ሃይማኖት ነው ብዬ እያሰብኩ ስለሆነ ማለት ነው። ግን ቁርአን ላነብ ጎግል ከኢንተርኔት ላይ 2 የቁርአን አፖችን አውርጃለሁ እና ይሄ ባንቺ አእምሮ የምትረጁ አይደለም፣ አባቶች ናቸው ይሄንን እግዚአብሔር የሚያስረዳቸው ምናምን የሚባል ነገር እዚህም አለ ወይ? ይሄን ካላወቅ መጀመር ስለማልፈልግ ማለት ነው። ቴንክ ዩ። መልካም ቀን። ቢስሚላሂ ሂማይ ወበሽሚናሂን አላህ ቀውመመቢን መሪና ከለደት በከሪና ይላል ቁርአን መጽሐፍ ላይ። ስለዚህ ሙስሊሞች ይሄ ትርጉሙ ምንድነው? በተረት ተጀምራችሁ በተረት ያለቃችሁ ማለት እናንተ ናችሁ። እድሜ ለአረብ ሀገር ቀጣሪ ማዳሞች እዚህ ተቀምጠው መምህራኖቻቸው፣ ዲያቆኖቻቸው፣ ሰንበቴዎቻቸው በሙሉ የሚሏቸው ነገር እውነት የሚመስላቸው ነጠላቸውን እያገለደሙ ይመጡብን የነበሩት ጨዋሂዎች በሙሉ ወስደው ስራ ቀጠሯቸው። ትንሽ አረብኛ ቀመሷቸው። ያኔ እዚህ የሚወራው ነገር በሙሉ አይደለም ቁርአን ላይ ምድር ላይ የሌለ የፈጠራ ቃላት እንደሆነ ሲሰሙ አፋቸውን ዘግተው ተደብቀው ጠፉ። የት እንደገቡ እንኳን እንደዛ የነዚህን ንግግር እየወሰዱ ቁርአን ላይ አለ እያሉ የቃላቱ ፈጣሪም ራሳቸው ለፈጠሩት ቃልን አዲስ ትርጉም የሚሰጡት ራሳቸው። እኛ ጭራሽ ከነመፈጠሩ ከመጀመሪያ እስከ መጨረሻ የማናውቀውን ነገር ፈጥረው እስልምና ውስጥ እንደዚህ የሚል ነገር አለ እንደነ ሻሃውዚን እያሉ ሲያወሯቸው፣ ሲያደናቁሯቸው፣ ሲሸውዷቸውና ከእስልምና ሲያርቋቸው ሰንብተው ትንሽ አረበኛን ሲቀምሱ የሌለ ውሸት ያወሯቸው የነበረ በመምህርነት ደረጃ ተከብረው በአዋቂነት ቦታ ላይ ተቀምጠው አላዋቂዎች የሆኑ ዋሾ የተረተረት አባቶች እንደሆኑ ሲያውቋቸው ቀልባቸው ተረጋጋ። ወደ እስልምና በገፍ መጉረፍ የጀመሩት በየጊዜው ላይቭ ላይ የመጡ መስለም የጀመሩት ሐቁ የተገለጠላቸው የአረብኛን ጣዕም ያወቁት ቀን ነው። እናንተ መዋሸታችሁን ተረተረታችሁን መቀባጠራችሁን ቀጥሉ። እኛም ሐቃችንን ይዘን ማህበረሰቡን ወደ ዲናችን ማጉረፋችንን እንቀጥላለን ኢንሻአላህ። አላህ ሁሌም ከሐቀኞች ጎን ነው። ሐቅ ደግሞ ሁሌም አሸናፊ ነው። ወሰላሙ አለይኩም። ሙስሊሞችን ካልደበደበን ሲሉ የነበሩ ግለሰቦች እነማን ናቸው? አላማቸው ምንድነው? በቂርቆስ ክፍለ ከተማ ምንድነው የተፈጠረው? እንደምታውቁት የፌዴራል ቤቶች ኮርፖሬሽን ለሃይማኖት ተቋማት እንዲሁም ደግሞ እየተገለገሉ ክራይ የሚከፍሉበትን ቤቶች ያመቻቻል። የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤትም ደግሞ ለተቋሙ ይህንን ጥያቄ አቅርቦ በትዕግስት ለረጅም ዓመታት ሲጠብቅ ነበረ። 2017 ላይም ጥያቄውን ተቀብሎ የፌዴራል ቤቶች ኮርፖሬሽን በቂርቆስ ክፍለ ከተማ ወረዳ 2 ላይ እየተገለገሉ ክራይ የሚከፍሉበትን ቤት ያስረክባል ኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት። ከዛ በኋላ የአከራይና ተከራይ ውል ተፈራርመው ነው የገቡት። 2017 ላይ ተረክበው እየኖሩበት ነው። ሰሞኑን እድሳት ሲያስፈልገው ስለነበረ የእድሳት ፍቃድ አውጥተው ሊያድሱ ሲሉ አካባቢው ላይ የነበሩ ጎረምሶች ማን እንደላካቸው የማይታወቅ እኔ የትኛውን ሃይማኖት ወክሎ እንደመጡ አላውቅም። ብቻ ግን ይህ ቦታ ለኛ በስጦታ መልኩ ማለትም ለኢትዮጵያ አማኑኤል ህብረት ቤተክርስቲያን ይመስለኛል ለሱ የተሰጠ ስጦታ ቦታ ነው ብለው አካባቢ ላይ የነበሩ ሙስሊሞችን ጸያፍ ስድብ ከመሳደብ ጀምሮ ካልደበደበን ሲሉ የነበሩ
እኔ ህግ ባለበት ሀገር ውስጥ ማንም ከምንም በላይ እንደማይሆን አውቃለሁ። ግን እንደ ሰው እንዴት ነው ሰው እንደዚህ ራስ ወዳድ የሚሆነው? 2017 ላይ ተረክበው ኦልሞስት ከአንድ ዓመት በላይ የኖሩበትን ቤት ዛሬ የኔ ነው ተብሎ ሲመጣ በኢትዮጵያ አማኑኤል ህብረት ቤተክርስቲያን እና በኦሮሚያ መጅሊስ መካከል ምንድነው ሀፕን ያደረገው? ሰሞኑን ቂርቆስ ክፍለ ከተማ አካባቢ የሆነች ውዝግብ ነበረች። ምንድነው ሀፕን ያደረገው? ያው በየሶሻል ሚዲያው እየጮኸ ስለሆነ ምንድነው የሚለውን ነገር እንድናውቀው ነው። እንደምታውቁት እንግዲህ ቂርቆስ ክፍለ ከተማ ላይ የፌዴራል ቤቶች ኮርፖሬሽን የሆነ ንብረትነቱ የፌዴራል ቤቶች ኮርፖሬሽን የሆነ ቤት ላይ ነው ውዝግቡ የተነሳው። የኦሮሚያ መጅሊስ እንግዲህ እንደ ማንኛውም የእምነት ተቋም አዲስ አበባ ከተማ ውስጥ እንዳለ የእምነት ተቋም ለቢሮ የሚሆን ቦታ ጠይቆ በፌዴራል ቤቶች ኮርፖሬሽን ጋር ጠይቆ ረጅም ጊዜ ሲጠባበቅ ነበረ። በጣም ብዙ ፕሮሰሶችን አልፎ ረጅም ጊዜ ሲጠባበቅ ነበረ። በዚህም እንግዲህ መጨረሻ ላይ የፌዴራል ቤቶች ኮርፖሬሽን ኦር ኪራይ ቤቶች ነው የሚባለው በሌላ ስም አሩ ነው ብቻ የፌዴራል ቤቶች ኮርፖሬሽን ቦታ ሰጥቶታል። ቂርቆስ ክፍለ ከተማ ላይ ያንን ቦታ ሰጥቶታል። ያንን ቦታ ደግሞ ኪራይ ከፍሎ ምን ብሎ ፕሮሰሱን ጨርሶ እንዲሁም የማደስ ቤቱን አድሶ ለቢሮ እንዲሆን የማድረግ ፍቃድ ተሰጥቶት እንግዲህ ወደ አካባቢው ተንቀሳቅሶ ነበር የኦሮሚያ መጅሊስ። አካባቢው ላይ ደርሶ እንግዲህ የእድሳት ስራዎችን ሲጀምር በሌላ በኩል እንግዲህ በአዲስ አበባ አስተዳደር ካቢኔ ደግሞ ሌላ ፍቃድ የተሰጠው ሌላ አካል ኦር የኢትዮጵያ አማኑኤል ህብረት ቤተክርስቲያን የሚባል ሌላ አካል ደግሞ ያው መጥቷል ማለት ነው። መጀመሪያ ላይ ነገራቶቹን ከመረዳዳት ይልቅ ያው የመጣው ኃይል ወደ ስሜታዊነት ምናምን ያደላና የማይሆኑ እንቅስቃሴዎች የነበሩት ቢሆንም ነገር ግን ያው እነሱም ምንድነው ከካቢኔት የወሰነላቸውን ማስረጃዎች ምናምን የከፈሉበትን ካሳዎች ምናምን ነገር ይዘዋል። ናው የፌዴራል ቤቶች ኮርፖሬሽን ስሙ ራሱ የፌዴራል እንደመሆኑ አንጻር ከአዲስ አበባ ከተማ ካቢኔ ውሳኔ ተቀብሎ የማስፈጸም ግዴታ አለበት የለበትም የሚለው ሌላ ያው በአስተዳደር ደረጃ የሚወራ ነገር ቢሆንም የፌዴራል ቤቶች ኮርፖሬሽን ግን እኔ የሰጠሁት ለኦሮሚያ መጅሊስ ነው የሚል ነው የፌዴራል ቤቶች ኮርፖሬሽን አካሄድ ያለው። ለማንኛውም እነዛም የአማኑኤል ህብረት ቤተክርስቲያንም ቢሆን የያዘው ዶክመንት አለ፣ ካሳ ይከፈለበት አለ። እኔ ደግሞ ከ2012 ጀምሮ የተወሰነ ፓርቱንም ደግሞ አጥሮ ነበር። አጥሮ ከነበረ ባለቤት የሆነው የፌዴራል ቤቶች ኮርፖሬሽን አያውቅም ለማለት እንቸገራለን። ይሄንን ለነዛ ተሰጥቶ እንደሆነም አያውቅም ለማለት እንቸገራለን። ለማንኛውም ችግሩ በሁለቱ የእምነት ተቋማት መካከል ያለ ሳይሆን በአዲስ አበባ ከተማ አስተዳደር ካቢኔ ውሳኔና በፌዴራል ቤቶች ኮርፖሬሽን ውሳኔ መካከል ያለ ኮንፍሊክት ነው። ያ ኮንፍሊክት እንግዲህ እንደዚህ በሃይማኖቶችን አጋጭቶ ምናምን ነገር በጣም ትልቅ ወከባ የሚያስነሳ ሳይሆን ይህ አስተዳደር ኮንፍሊክት በውይይት የሚፈታ ቀላል ነገር ነው። ሶሻል ሚዲያ ላይ ምናምን ነገር እንደሚጮኸው የሆነ ትልቅ ግጭት ምናምን የሚፈጥር ነገር ሳይሆን በሁለት ቢሮዎች መካከል ያለ ያለመናበብ ኦር ያለመናበብ ችግሮች ናቸው። ያንን ክፍተት ደግሞ አርመው አንዱን ለአንዱ ሰጥተው ለሌላኛው ደግሞ ሌላ ቦታ ይሰጣሉ የሚል ተስፋ አለኝ። እንደሚወራው ለሆነ እምነት ያደላና የሆነ እምነት ከሆነ እምነት ጋር ለማጋጨት ነው የተደረጉ እንቅስቃሴዎች ሳይሆኑ በተወሰኑ ክፍተቶች መካከል የመጣ ክፍተት ነው። ሁለቱም ተቋማት እጃቸው ላይ ማስረጃ አለ። ሁለቱም ተቋማት ፍቃድ አላቸው። ደን ደግሞ ያው ማን ነው ሌጂትሜት የሚለው ማን ነው የመወሰን ብቃት ያለው ኦር የመወሰን ስልጣን ያለው ማን ነው? የፌዴራል ቤቶች ኮርፖሬሽን ነው? የአዲስ አበባ ከተማ ካቢኔ ነው? ምንድን ነው ምናምን የሚለው እዛው የሚወራ ነገር ቢሆንም ነገር ግን አሁን ላይ የሁለቱ ተቋማት መካከል የተፈጠረው ነገር ሁለቱም ማስረጃ ያላቸው ሁለቱም በየራሳቸው መንገድ የመንግስትን አሰራር ተከትሎ የመጡና እዛ ቦታ ላይ የደረሱ በመሆኑ ያው ሌላ ሶሉሽን ይሰጣል፣ መንግስት ሌላ ሶሉሽን ይሰጠዋል የሚል ተስፋ አለኝ። ኢዚ ነገር ነው። ለማንኛውም ግን የኦሮሚያ መጅሊስ ያወገዘው በመግለጫው ላይ ያወገዘው በሰዓቱ የኦሮሚያ መጅሊስ ሊያድስ በመጣ ሰዓት እዛ እንቅስቃሴዎች ሲደረጉ እንግዲህ የመጡ አካላቶች ረብሻ ማንሳታቸውና ይህ ትክክል እንዳልሆነ ነው ያወገዘው የኦሮሚያ መጅሊስ በመግለጫው። ያው ረብሻ ማንሳቱ ትክክል አይደለም። ሁለቱም በእጃቸው ላይ ማስረጃዎች ያሏቸው በመሆኑ ጉዳዩ የመንግስት ተቋማት አንድ ላይ የሚፈቱት ነገር ነው እና ለአንደኛው ሌላ ይሰጣሉ የሚል ተስፋ አለን፣ የተሻለ ቦታ ይሰጣሉ የሚል ተስፋ አለን። አይገሱ ዊልሲ ብስሚላህ ራሕማን ራሒም። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ሐረቦች አንድ የሚሉት ቃል አለ። ማ አሽባህ ልየውም ቢልባሪሓ ይላሉ። ትናንትንና ዛሬን ምን እንዲያመሳሰላቸው ይላሉ። ምክንያቱም ትናንትና የተከሰተ ታሪክ ዛሬ ላይ ከታሪኩ ተምረን ትምህርት ካልወሰድን መደገሙ አይቀርምና እኔም አንድ ታሪክ አመጣሁላችሁ ትጠቀሙበታላችሁ ብዬ ያንን ታሪክ ያው ከሁላችሁም ህይወት ጋር ስለሚያያዝ በነገራችን ላይ ከሁላችንም ህይወት ጋር ምክንያቱም ስለ ጓደኝነት ጉዳይ ስለሆነ መካ ላይ ሁለት ጓደኞች ነበሩ። አንደኛው ዑቅበተ ብኒ አቢ ሙዒጥ ይባላል። ሁለተኛው ደግሞ ኡበይ ብኒ ኸለፍ ይባላል። ኡበይ ብኒ ኸለፍ ለሆነ ስራ ከመካ ወጥቶ ይሄዳል። ዑቅበተ ብኒ አቢ ሙዒጥ ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ይቀርባቸው ነበር።
የሚናገሩትን ይሰማላቸው ነበር፣ በጣም ያከብራቸው ነበር እሳቸውንና ዑቅባ ኡበይ ብን ኸለፍ በሄደበት ውጭ በወጣበት ምን ያደርጋል? ነቢዩን ሰለላሁ ዐለይሂ ወሰለም ይጋብዛቸዋል። እንደነገርኳቸው የልብ ጓደኛው ነው። ዑቅባና ኡበይ ኢብን ኸለፍ የልብ ጓደኞች ናቸው። በጣም ነው የሚዋደዱት። ነቢዩን ሰለላሁ ዐለይሂ ወሰለም ዑቅባ ሲጋብዝ ነቢያችን ቤቱ መጥተው ምሳ እንዲበሉ ነበር የጋበዛቸው። እሳቸው ደግሞ አይ ያወቅከውን ሐቅ እስክትመሰክር ድረስ አልበላም አሉት። ከዚያ እሺ መስክር ያለው ላኢላሃ ኢለላህ ሙሐመዱ ረሱሉላህ ብሎ እሳቸው ምሳቸውን በልተው ተመለሱ። ኡበይ ብን ኸለፍ ወደ መካ ሲመለስ መጀመሪያ ዑቅበተ ብን አቢ ሙዒጥ ጋር መጥቶ አንተ የአባት የአያቶችህን ሃይማኖት ትታፈነገጥክ እንዲህ አለው። ኧረ አላፈነገጥኩም፣ ሙሐመድን እኮ ቤት ጋብዤው ቤት መጣና እውነትን ካልመሰከርክ አልበላም አለ። በቃ እሱን ደስ እንዲለው በሚል እኔ ደግሞ እሱ ቤቴ መጥቶ ሳይበላ መውጣቱ ስለደበረኝ እንትን አልኩኝ መሰከርኩኝ አለ። እንደዚያ ከሆነ አምኛል ያልከውን ነገር በአጠቃላይ መካድ አለብህ። አንድ ሁለተኛ ነገር ደግሞ ልክ ሰው ፊት እስልምናን ተቀብያለሁ እንዳልከው ሁላ ሰው ፊት ሄደህ ካልካድከው እኔ እናንተ ፊትና ጀርባንን አንተዋወቅም አለ። ማ ጓደኛው ያንን ጓደኝነት ላለማጣት ሲል ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሄዶ ዑቅበተ ብን አቢ ሙዒጥ ማንም ሰው ነቢዩን ያልተዳፈረውን ነገር አደረገ። እሳቸው ላይ የሆነ ቆሻሻ ጣለባቸው። ከዚያ አላህ ስብሓነሁ ወተዓላ ቁርአን ላይ ይሄንን ነገር ገለጸልን። እድሜ ልካችንን ትምህርት እንዲሆንን በደንብ አድርጎ ገለጸልን ይሄ የተከሰተውን ክስተት። ነቢያችን ደግሞ በሌላ ሐዲስ ላይ ስለዚህ ጉዳይ በደንብ አድርጎ የሚያብራራ ነገር ተናገሩ። ከዚህ ጉዳይ ጋር አያይዞ አይደለም፣ እሳቸው በኖርማል እንደማስተማር ነበር የተናገሩት። አላህ ግን ምን ብሎ የተናገረው? ወየውመ የዐዱ ዛሊሙ ዐላ የደይህ የቁሉ ያ ለይተኒ እተኸዝቱ መዐ ረሱሊ ሰቢላ። ወየውመ የዐዱ ዛሊሙ ዐላ የደይህ ነፍሱን ሲበድል የነበረው ግለሰብ አለ። ማነው እሱ? ዑቅበተ ብን አቢ ሙዒጥ ነው። ዐላ የደይህ ሁለት እጆቹን በሚነክስበት ቀን አስታውሳለ። ምን ብሎ? ያ ለይተኒ እተኸዝቱ መዐ ረሱሊ ሰቢላ። እንዲያው ምን አለበት ከነቢዩ ጋር ቀጥተኛውን መንገድ ተመርቼ ቢሆን ኖሮ የያዝኩትን መንገድ ባለቀኩ ኖሮ ብሎ የሁለት እጆቹን ጣት የሚነክስበትን ቀን አስታውስ። ያ ብቻ አይደለም። ያ ወይለተ ለይተኒ ለም አተኺዝ ፉላነን ኸሊላ። እከሌን ጓደኛ አድርጌ ባልያዝኩ ኖሮ ዋ ጥፋቴ፣ እሱን ጓደኛ አድርጌ ባልይዝ ኖሮ ምን ይጎልብኝ ነበር? ለምን ሲባል ለቀድ አضለኒ ዐን ዚክሪ በዕደ ኢዝ ጃአኒ። ቀጥተኛው መንገድ እውነቱ ሐቁ ከተገለጠልኝና ካወቅኩኝ በኋላ እውነቱን ከያዝኩ በኋላ ምን አደረገኝ? አضለኒ፣ ከመስመር አስወጣኝ፣ መስመር አሳተኝ። ስንትና ስንት ወንድሞችና እህቶች ናቸው ቀጥተኛውን መንገድ ከተመሩ በኋላ አላህን ካገኙ በኋላ በጓደኞቻቸው ውትወታ ይሄንን መንገድ ለቀው የሄዱት። ስንትና ስንት ወንድም ነው መጥፎ ባህሪ የነበረውን ተመልሶ ኢስቲቃማ አድርጎ መልካም ነገርን ሰርቶ በጓደኞቹ ኢልሃህ ጓደኞቹ መጥተው ከሱ ጋር እልህ ተያይዘው እሱን እንደምንም ብለው ጨቅጭቀውት ወደዚያ መንገድ የመለሱት። ስንትና ስንት ወንድምና እህቶች ናቸው ለስንት ዘመናት የተዉትን ሱስ በጓደኞቻቸው ምክንያት የተመለሱበት። ይሄንን ነው ይህ አያ በግልጽ ያስቀመጠው። እናንተ የምታውቋቸው ወንድሞችና እህቶች በዚህ ነገር የተጠቁ ይኖራሉ ማለት ነው። ነቢያችንም ሰለላሁ ዐለይሂ ወሰለም ሱነን አቢ ዳውድና ሱነን ትርሚዚ ላይ እንደተዘገበው አቢ ሁረይራ ባስተላለፈው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምንድን ነው ያሉት? አልረጁሉ ዐላ ዲኒ ኸሊሊሂ ፈልየንዙር አሐዱኩም መን ዩኻሊል። አንድ ግለሰብ እኮ የሚኖረው ምን ላይ ነው? ዐላ ዲኒ ኸሊሊሂ፣ በጓደኛው በወዳጁ እምነት ላይ ነው፣ በወዳጁ አካሄድ ላይ ነው፣ በወዳጁ አስተሳሰብ ላይ ነው። ሁለት ሰዎች በአስተሳሰብ ሙሉ በሙሉ የሚለያዩ ከሆነ ወዳጅነትን መፍጠር በጣም ይከብዳቸዋል። እንዲያው ወዳጅነት እንኳ ቢፈጥሩ አንደኛው ላይ ኢፌክት ይፈጥራል። ብዙ ጊዜ ደግሞ ባጢል ሐቅ ከባጢል በላይ ግልጽ ነው። ሐቅ ማስረጃ አለው፣ ሐቅ ጠንካራ ነው፣ ግን ባጢል ያማልላል። ይህንን ታውቃላችሁ። ሐቅ ጠንካራ ነው፣
ከባድ ነው። ሐቅ ግልጽ ነው። ባጢል ግን ያማልላል። ተግባባን? ባጢል ያማልላል። በቃ ሐቅ አለመሆኑን እያወቅም ይጎትታል። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም الرجل على دين خليله فلينظر أحدكم من يخالل ማንኛችሁ የምትሆኑት በጓደኞቻችሁ አስተሳሰብ እምነት አካሄድ ላይ ነው። ስለዚህ ምን አድርጉ? فلينظر أحدكم من يخالل አንደኛችሁ ጓደኛ ሲይዝ ማንን ጓደኛ አድርጎ መያዝ እንዳለበት ይወቃሉ። በደንብ አድርጎ መለየት አለበት ጓደኛውን። አንደኛው ነጥብ ትልቁና ዋነኛው ነጥብ ይሄን ነው ማነሳላችሁ። ጓደኛ ምረጡ። ጓደኛ የናንተን ማንነት ይወስናል። ስንትና ስንት ወንድሞች ስንትና ስንት እህቶች ሐቅን አግኝተው እውነትን ከያዙ በኋላ